በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 8 በዚህች ቀን የዓመቱ ወሮች መቁጠሪያ የሚሆን የመጀመሪያ ኮከብ ይወጣል። ይኸውም መናዝል የሚለው የ12 ወር ኮከቦች ከእልሃ አመል እስከ ሁት ያሉ መገብታ አውራ አሉ። ምግብናቸውን ፈጽመው በዚህች ቀን እንደገና አንድ ብለው የሚጀምሩበት ዕለት ነው። በዚህችም ቀን የበራኪው ልጅ ካህንና ነቢይ የሆነ የከበረ ዘካርያስ በንጉሥ ሄሮድስ እጅ በሰማዕትነት አረፈ። ይህም ካህን ስለ ልጁ ዮሐንስ መወለድ የመላእክት አለቃ ቅዱስ ገብርኤል በነገረው ጊዜ ነገሩን አምኖ አልተቀበለም። ስለዚህም ሕፃኑ ሲወለድ ዲዳ ትሆናለህ አለው። በተወለደም ጊዜ አንደበቱ ተፈቶ እግዚአብሔርን አመሰገነው። የልጁንም ስም ዮሐንስ ነው ብሎ ጻፈ። እርሱና ሚስቱ በእግዚአብሔር ሕግ ያለ ነቀፋ የጸኑ ደጎች እንደሆኑ የከበረ ወንጌል ስለዚህ ምስክር ሆኗል። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በተወለደ ጊዜ ሊሰግዱለት የጥበብ ሰዎች መጡ። ሄሮድስም ስለ መንግስቱ ፈራ፣ ደነገጠም። ስለዚህም ጭፍሮቹን ልኮ በአይሁድ አገር የቤተልሔምንና የገሊላን ሁሉንም ሕፃናት ዕድሜያቸው 2 ዓመት የሚሆናቸውን ከዚያም የሚያንሱትን ገደላቸው። ሰነፍ የሆነ ሄሮድስ ክርስቶስን ከሕፃናት ጋር እንደሚገድለው አስቦ ነበርና። ከዚህም በኋላ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾለት ስላዘዘው ጌታችን ሕፃኑንና እናቱን እመቤታችንን ድንግል ማርያምን ይዞ ወደ ግብፅ አገር መጡ። ኤልሳቤጥ ግን ሕፃኗን ዮሐንስን ይዛ ወደ ዱር ወጣች። ወደ ሲና በረሃም ሸሸች። በዚያም ሕፃኗን እያሳደገ 7 ዓመት ኖረች። ከዚህም እርሷ አረፈች። ሕፃኑንም በመምህርነት ለእስራኤል እስከሚገለጥበት ጊዜ ድረስ በበረሃ ውስጥ ብቻውን ኖረ። ሕፃናትንም ከገደላቸው በኋላ ዮሐንስ ክርስቶስ እንደሆነ ሄሮድስ አሰበ፣ ተጠራጠረም። ከአባቱ ከዘካርያስ ዘንድም ሕፃኑን ይሹ ዘንድ ወታደሮቹን ላከ። ዘካርያስም ሕፃኑ ያለበትን ወይም እናቱ ያለችበትን እኔ አላውቅም አለ። ሄሮድስም ልጅህን ካላመጣህልኝ እኔ እገድልሃለሁ አለው። ዘካርያስም ከእርሱ ዛቻ የተነሳ አልፈራም። ወታደሮቹንም አዞ በቤተ መቅደሱና በመሠዊያው መካከል ገደሉት። ክብር ይግባውና እግዚአብሔርም ሥጋውን ሰወረ። ደሙ ግን እንደ ድንጋይ ሆነች። ካህናቱና ሕዝቡ እንደ ልማዳቸው ለጸሎት በመጡ ጊዜ ከካህናት አንዱ ወደ ቤተ መቅደስ ውስጥ ገባ፣ የረጋ ደምንም አገኘ። ከመሠዊያውም እንዲህ የሚል ቃልን ሰማ። እነሆ የበራኪው ልጅ ዘካርያስ ተገደለ፣ የሚበቀልም እስከሚመጣ ደሙ ስትጮህ ትኖራለች። እንዲህ የሚልም አለ። ከ12 ደቂቀ ነቢያት የሆነ የበራኪው ልጅ ዘካርያስ ይህ አይደለም? ያ አልተገደለም፣ በዕድሜው ዑረት በሚባል አገር ሞተ እንጂ። ሥጋውም በዚያ ያለ ጥፋት ተገኝቶ ቤተ ክርስቲያን ሰርተውለታል። የዚህ ዘካርያስ ግን ሥጋው አልተገኘም፣ ስለ መገደሉ የደሙ ድምፅ ምስክር ሆነ እንጂ። ደግሞም እንዲህ ተባለ። ሄሮድስ ሕፃናትን በገደላቸው ጊዜ ከአይሁድ አንድ ሰው መጥቶ የእግዚአብሔር መልአክ ትወልዳለህ ብሎ ነግሮት ለዘካርያስ ልጅ ተወልዶለታል። ምናልባት እርሱ ክርስቶስን ይሆን አለው። ስለዚህ ሄሮድስ ሕፃኑን ዮሐንስን ይገድሉት ዘንድ ወታደሮቹን ላከ። ዘካርያስም ወታደሮቹን እንዲህ አላቸው፣ ሕፃኑን እኔ ወደ ሌላ ቦታ ወስጄዋለሁ። ከኔ ጋር መጥታችሁ ራሳችሁ ከዚያ ቦታ ውሰዱት። ወደ ቤተ መቅደስም እስካስገባቸው ድረስ ወታደሮቹ አብረውት መጡ። እርሱም ሕፃኑን ልጁን በመሠዊያው ጠርዝ ላይ አኑሮ ጸለየበት። ይህም የልጁን መወለድ የእግዚአብሔር መልአክ ለእርሱ የነገረበት ቦታ ነው። ያን ጊዜም የእግዚአብሔር መልአክ ሕፃኑን ዚፋታ ወደሚባል በረሃ ነጥቆ ወሰደው። ሕፃኑንም ባላገኙት ጊዜ አባቱን ዘካርያስን ገደሉት። ስለዚህም ጌታችን አይሁድን
በቤተ መቅደስ መካከል የገደላችሁት የዘካርያስ ደም በላያችሁ ይደርሳል አላቸው። ለመገደሉ ምክንያትም አይሁድ ናቸውና እንዲህ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም እብል እምበለ ከዩ ወህሰሙ ለዛግተለቶ ምኩራብ እንዘያ ምህራ ድካሙ አመታዋቀሳ አምላክ በሞተ ነቢያት ኩሎሙ አሌ ለኪ ቤላ ለአቤልም ደሙ እስከ መደመዝንቱ ጻድቅ ዘካርያስ ስሙ። ሰላም ለዘካርያስ ለእግዚአብሔር ቅዱሱ ወለዮሴፍ በመንፈሱ አቅመሰላሳ መንፈቀ ስሱ በእንተ ብዙ ጻይቁ በእንተ ፍርፉድ ማይሰሱ መንፈቀ ኃጣን ቂያ ለገሃነም ከርሱም። በዚችም ቀን ደግሞ የእግዚአብሔር ሰው የሆነ የዋህ ቅን ጻድቅ የነቢያት አለቃ የሙሴ ረፍቱ ነው። ይህ ነቢይ ነፍሱን ስለሳቸው አሳልፎ እስከ መስጠት ደርሶ ከእግዚአብሔር ወገኖች ጋር የደከመ ነው። እርሱም በግብፅ አገር በኤርትራ ባህርም ድንቆይ ተአምራትን ያደረገ ነው። ይህም ስለ ፈርዖን ትእዛዝ ወላጆቹ በግብፅ ወንዝ ውስጥ በጣሉ ጊዜ አውጥታ ላሳደገችው ለፈርዖን ልጅ ለተርሙት ልጇ መባልን አልወደደም። እርሱ ፈርዖን የዕብራውያንን ወንዶች ልጆች ይገድሏቸው ዘንድ አዞ ነበርና ባገኘችውም ጊዜ ለእርሷ ልጅ ሊሆናት ወስዳ በመልካም አስተዳደግ አሳደገችው። 40 ዓመትም በሆነው ጊዜ አንዱን ዕብራዊ የግብፅ ሰው የሆነ ሲያጠቃው አየ። ለዕብራዊውም ተበቅሎ ግብፃዊውን ገደለው። በማግስቱ ደግሞ 2 ዕብራውያን እርስ በርሳቸው ሲጣሉ አያቸው። ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ወደደ። አንዱ አመፀኛም ትላንት ግብፃዊውን እንደገደልከው ልትገድለኝ ትሻለህን አለው። ስለዚህም ነገር ሙሴ ፈርቶ ወደ ምድያም አገር ሸሸ። በዚያም ሚስት አግብቶ 2 ልጆችን ወለደ። በዚያም 40 ዓመት ኖረ። በጳጦስ ቁጥቋጦ ውስጥም እሳት እየነደደ ራእይን አየ። አይቶ ሊረዳ በቀረበ ጊዜም ጳጦስ በተባለ ቁጥቋጦ ውስጥ እግዚአብሔር ተናገረው። ወደ ግብፅ አገርም ሄዶ የእስራኤልን ልጆች ከዛ እንዲያወጣቸው አዘዘው። ከዚህም በኋላ እግዚአብሔር በሙሴ እጅ በግብፃውያን ላይ 10 መቅሰፍቶችን አመጣ። መጀመሪያው የወንዙን ውሃ ደም ማድረግ፣ የመጨረሻው የግብፃውያንን የበኩር ልጅ መግደል ነው። ከዚህም በኋላ ሕዝቡን ከግብፅ አገር አወጣቸው። የኤርትራንም ባህር ከፍሎ በውስጡ አሳልፋቸው። የባህሩንም ውሃ በጠላቶቻቸው በፈርዖንና በሰራዊቱ ላይ ገልብጦ አሰጠማቸው። ከዚህም በኋላ በምድረ በዳ ውስጥ 40 ዓመት ሙሉ መና አወረደላቸው። ውሃንም ከአለት አፈለቀላቸው። ይህን ሁሉ በጎ ሥራ በዚህ በደግ ነቢይ ሙሴ እጅ እግዚአብሔር አደረገላቸው። እነርሱ ግን ይዘልፉት ነበር። ብዙ ጊዜም በድንጋይ ሊወግሩት ሽተው ነበር። እርሱ ግን በእነርሱ ላይ ልቡን አስፍቶ በመታገስ ለእርሳቸው ወደ እግዚአብሔር ይማልዳል። እነርሱንም አብዝቶ ከመውደዱ የተነሳ እግዚአብሔርን አቤቱ የዚህን ሕዝብ በደሉን ይቅር ካላል ከሕይወት መጽሐፍ ሰርዘኝ አለው። ሰው ከወዳጁ ጋር እንደሚነጋገር 570 ቃላትን ከእግዚአብሔር ጋር እንደተነጋገረ መጽሐፍ ምስክር ሆነ። የእስራኤል ልጆችም በሚያዩት ጊዜ እንዳይሞቱ ፊቱን እስከሸፈነ ድረስ በእግዚአብሔር በጌትነቱ ብርሃን ፊቱ በራ። 120 ዓመት የሆነ እድሜውም በተፈጸመለት ጊዜ ለአገልጋዩ ለነዌ ልጅ ለኢያሱ ሕዝቡን እርሱ እንዲጠብቃቸው በእጁ ውስጥ እንዲያስረክበው እግዚአብሔር ሙሴን ለኢያሱ አስረክብ ብሎ አዘዘው። ሙሴም ኢያሱን ጠርቶ የእግዚአብሔርን ትእዛዝ አዘዘው። ሕጉንም እንደሚጠብቅ ሕዝቡንም ለኢያሱ በእጁ አስረከባቸው። ወደ ምድረ ርስትም እርሱ እንደሚያስገባቸው አረጋገጠለት። ሙሴም እግዚአብሔር እንዳዘዘው በምስክሩ ድንኳን ውስጥ የሚሰራውን ሁሉ ሰርቶ ካዘጋጀ በኋላ በተራራ ውስጥ አረፈ። በዚያም በመላእክት እጅ በስውር ተቀበረ። የእስራኤል ልጆች ወስደው እንዳያመልኩት እግዚአብሔር የሙሴን ሥጋ ሰወረ። በእስራኤል ልጆች ውስጥ እንደ ሙሴ ያለ ደግ የዋህ ቅን የሆነ ነቢይ እንደማይነሳ መጽሐፍ ምስክር ሆነ።
ሰይጣንም የሙሴን ሥጋ ለእስራኤል ሊገልጥላቸው በወደደ ጊዜ ሐዋርያው ይሁዳ በጻፈው መጽሐፉ እንደመሰከረም የመላእክት አለቃ ቅዱስ ሚካኤል ገሰጸው፣ ከዚህም ሥራ ከለከለው። የእስራኤል ልጆችም 40 ቀን አለቀሱለት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለዘሰገደ ዋሰብረከ መልዕልተ ዕፅ ነጺሮ በነደ እሳት መልአከ መፈውሰ ቆስ ሙሴ ዘመዓርዌም ተነስከ ወስከ ተሰይመ በላዕለ ፈርዖን አምላከ ስብሐተ ቅዱሳን አድማ ወዝክረ ብሩከ። በዚችም ቀን የከበረ ዲማሪዎስ ከግብፅ ደቡብ ደንጡ ከሚባል አውራጃ ደርሰባ ከሚሏት ከተማ በሰማዕትነት አረፈ። እርሱ ሁልጊዜ ወደ ቤተ ክርስቲያን ይገሰግሳል፣ ድሆችንና በሽተኞችንም መጎብኘትን ይወዳል። ብርሃናዊ ሰውም ተገልጦለት ሂዶ የሰማዕትነት አክሊልን እንዲቀበል አዘዘው። ሰማያዊ የሆነ ቃል ኪዳንንም ገባለት። በዚህም እጅግ ደስ አለው። አባቱንና እናቱንም ትቶ ከአገሩ ወጣ። ስለከበረ ስሙ በሚቀበለው መከራ ውስጥ እርዳታ እንዲሰጠው እንዲያጸናውም ወደ እግዚአብሔር ጸለየ። ወደ ሀገር አትሬብም ሄዶ በመኮንኑ ፊት ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃይቶ የእስክንድርያ አገረ ገዢ ወደሆነ ወደ ሉኪያኖስም ሰደደው። በመርከብም ውስጥ ሳለ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጸለት። በብዙ ደስታም አረጋግቶና አጽናንቶ ቃል ኪዳንንም ሰጠው። ልቦናውም እጅግ ፈጽሞ እጅግ ደስ አላት። መኮንኑ ሉኪያኖስም በጽኑ ስቃይ አሰቃይቶ ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። የሀገሩ ሰዎችም መጥተው ስጋውን ወሰዱ፣ ታላቅ ክብርንም አከበሩት። ከስጋውም ታላላቅ የሆኑ ድንቆይ ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዲማዲዮስ ለእግዚአብሔር ዘተጸምዶ በሃዲገ አብ እንተወለዶ በውስተ ሐመር ክርስቶስ አመተካይዶ እክለ ሉኪያኖስ ለአማልክቲሁ ያስግዶ እስከ በመጥባሕት መተረ ክሳዶ። በዚህችም ዕለት ምግቡ የአጋዘን ወተት የሆነ በእረፍቱም ጊዜ ብዙ ታምራትን ያደረገ የከበረ ገዳማዊ ቂርቆስ እረፍቱ ሆነ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለቂርቆስ ለነቢረ ገዳም ዘአፍቀራ እንዘይሰት አሊበቅቶራ ድረ አመክሮ ሰይጣን በዘዚያሁ መከራ አይንቲሆሙ ለኤጲስቆጶሳን ነጸራ በጊዜ ረፍቱ ዘኮነ አብየ ነከራም። በዚችም ቀን የሰማዕት ሉኪያኖስ መታሰቢያው ነው። ይህንንም ቅዱስ አንድ መኮንን ብዙ ጊዜ አሰቃይቶ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም ተቀበለ። ደግሞም የቅዱስ ኤርምያስና የቅዱስ ዮሐንስ የቅዱሳን አንዲዮና የኤልያኖስ የመነኮስ አሞንም መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 9 በዚህች ቀን መጺል የምትባል አገር ኤጲስቆጶስ አባት ቅዱስ አባት አባ ቢሶራ በሰማዕትነት አረፈ። በዚህችም ቀን ከቅዱስ ፋሲለደስ ጋር 14730 ወንዶች 7 ሴቶችም በሰማዕትነት አረፉ። በዚህችም ቀን በሮማ ሀገር ፍሩሚያ በምትባል ከተማ ለሆነው ተአምር መታሰቢያ ነው። በዚህችም ቀን ተጋድሎውን በዛፍ ላይ ሆኖ የፈጸመ እግዚአብሔርንም ደስ ያሰኘ ንጉሥ ያሳይ አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንደረሰይከ እግዚኦ ጸሪቀመለት ውኩበ ምላቡ ብውላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕቶ ጻድቃን ደናግል አዲ ወመነኮሳት ኤራን
ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት